በኤርትራ ጉዳይ አዲስ አበባ ላይ ተመክሯል። ነገሮቹ ከረርና ጠበቅ እያሉም ነው። የቀድሞ የሰላም ሚኒስትር አቶ ታዬ ደንደዓ ትላንት ማምሻውን 10 ሰዓት አካባቢ በፖሊስ ቁጥጥር ስር የዋሉ መሆኑን የሚያመለክቱ መረጃዎች ወጥተዋል። የቀድሞ የህወሓት ከፍተኛ አመራሩና የትምህርት ሚኒስትር ዴኤታው ፕሮፌሰር ክንደያ አዲሱ ስምረት ፓርቲያቸው ህወሓት መሆን ኢህአዴግ ሲቀርብበት የቆየውን ትችት የሚያርም ነው ብለዋል። ከፍተኛ አመራሩ አዲስ በተሰራጨ ቃለ ምልልሳቸው በርካታ ወቅታዊና አነጋጋሪ ጉዳዮችን አንስተዋል። ከሰሞኑ ከኢትዮጵያ ጠቅላይ ሚኒስትር እጅ የሀገሪቷን ከፍተኛ የሜዳሊያ ሽልማት የተቀበለው ቢል ጌትስ ሀብቱን በተመለከተ ለአፍሪካ ያለውን እቅድ ይፋ አድርጓል። የማይክሮሶፍት መስራች ቢል ጌትስ በቅርቡ ከሀብቱ አብዛኛውን ሰጥቶ ማረፍ እንደሚፈልግ ተናግሮ ነበር። ከነ ሀብት የምቀበር የሚመስላችሁ ሰዎች ካላችሁ ተሳስታችኋል ማለቱ ይታወሳል። ታዲያ ከሀብቱ አብዛኛውን ለአፍሪካ ለመስጠት መወሰኑ ተሰምቷል። የሀገራዊ ምክክር ኮሚሽነር ከኃላፊነት መልቀቃቸው ተሰምቷል። መረጃው ዝርዝር አለው። ሁለተኛው ዙር የዩክሬን ሩሲያ ድርድር ያለ ውጤት ተጠናቋል። ሩሲያ ከበድ ያሉ የመደራደሪያ ሀሳቦችን ማንሳቷ ለድርድር ወደፊት መግፋት አለመቻል ዋናው ምክንያት ሆኗልም እየተባለ ነው። የእስራኤል ጦር አዲስ የጥቃት አይነት በጋዛ ላይ እየፈጸመ መሆኑ ተነግሯል። ጦሩ ብረት ለበስ ወታደራዊ ተሽከርካሪዎችን ሙሉ ፈንጅ በማስታጠቅ በርቀት መቆጣጠሪያ በመጠቀም በጋዛ ከፍተኛ ፍንዳታ እንዲፈጠር ማድረጉ ነው የተነገረው። ማዕከላዊ እስራኤል ድረስ እየተሰማ ስላለው ፍንዳታ መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኤርትራ ጉዳይ አዲስ አበባ ላይ ተመከረ። በኤርትራ ጉዳይ አዲስ አበባ ላይ ተመከረ መሆኑ ታወቀ። ስብሰባው በዚሁ ሰሞን የተካሄደ ነው። ምክሩን ያካሄዱት በዓለም አቀፍ ደረጃ ኤርትራን መንግስት እየታገሉ ያሉት ብርጌድና ሐመዱ የተባሉት አመራሮች መሆኑን የኢንሳይድ አፍሪካ ዘገባ አመልክቷል። ከተለያዩ ሀገራት የተሰባሰቡ የእንቅስቃሴው መሪዎች ያካሄዱት ስብሰባ መሆኑም ታውቋል። በኢትዮጵያና የኤርትራ መንግስታት መካከል ግንኙነት መሻከራቸውን ተከትሎ ከቅርብ ጊዜያት ወዲህ ከረር ያሉ የቃላት ጦርነቶችም ይስተዋላሉ። ይኸው በአዲስ አበባ የተካሄደው የብርጌድና ሐመዱ አባላት ስብሰባ ምን አጀንዳ ይዞ እንደመከረና ምን አይነት ውሳኔዎች እንዳሳለፈ ግን ዘገባው ያለው ነገር የለም። ስብሰባው በዝግ የተካሄደ መሆኑም ታውቋል። ብርጌድና ሐመዱ የፕሬዝዳንት ኢሳያስን መንግስት ለመጣል ዓለም አቀፍ እንቅስቃሴ እያደረገ ያለ የኤርትራ ዲያስፖራዎች ስብስብ ነው። አባላቱ ቀደም ያለው እንቅስቃሴው በአውሮፓና በሰሜን አሜሪካ ሲሆን ከተወሰኑ ጊዜያት ወዲህ ግን በኢትዮጵያም ጭምር እንቅስቃሴ እያደረጉ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በኤርትራ መንግስት በኩል ከህወሓትና ከህወሓት ወታደራዊ አመራሮች ጋር ግንኙነቶች ተጀምረዋል በሚል የሚሰሙ መረጃዎች አሉ። ብርጌድና ሐመዱ የተባለው ዓለም አቀፍ እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ መሆናቸውን የተናገሩትና በአንድ ወቅት ከቢቢሲ ጋር ቆይታ ያደረጉት አቶ በየነ ገብረ እግዚአብሔር እንቅስቃሴው በአዲስ አበባ ቢሮ የከፈተ መሆኑን የተናገሩ መሆኑ የሚታወስ ነው። የአዲስ አበባው ጽህፈት ቤት ተበታትኖ ለቆየው የብርጌድና ሐመዱ እንቅስቃሴ አንድ መገናኛ ማዕከል ይሆናልም ሲሉ ነበር አመራሩ ከቢቢሲ አማርኛው ድረገጽ ጋር በነበራቸው ቆይታ የተናገሩት። ኃላፊው አክለውም በቀጣይ ወታደራዊ ማዕከሎች ሲቋቋሙ የአዲስ አበባው ቢሮ ማዕከላዊ ጽህፈት ቤት ሆኖ እንዲያገለግል ይደረጋል ሲሉም ተናግረዋል። የብርጌድና ሐመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩንም አክለው ለቢቢሲ ተናግረዋል። ብርጌድና ሐመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ ኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎች በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድና ሐመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። እንቅስቃሴው ለፕሬዝዳንት ኢሳያስ መንግስት የሚላከው የዲያስፖራ ገንዘብ ቀሪ እንዲሆን ከፍተኛ ትግል ሲያደርግም ይታያል። በዚህም በፕሬዝዳንት ኢሳያስ መንግስት ደጋፊዎችና የብርጌድና ሐመዱ አባላት መካከል በየሀገሩ ከባድ ረብሻዎች ሲታዩም ነበር። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። አንዳንዶቹ እንቅስቃሴዎችም ጉዳት አድርሰዋል በሚል በአንዳንድ አውሮፓ ሀገራት እስከ ክስ ያመሩበት ሁኔታም አለ። ታዬ ደንደዓ ታሰሩ። የቀድሞ የሰላም ሚኒስትር አቶ ታዬ ደንደዓ ትላንት ማምሻውን በፖሊስ ቁጥጥር ስር የዋሉ መሆኑ ታውቋል። ባለቤታቸውን ወይዘሮ ስንታየው አለማየሁን ዋቢ ያደረገው ቢቢሲ አማርኛው ድረገጽ አቶ ታዬ በፖሊስ ለጥያቄ እንደሚፈለጉ ተገልጾላቸው ትላንት 10 ሰዓት አካባቢ ከመኖሪያ ቤታቸው የተወሰዱ መሆኑን አመልክቷል። አቶ ታዬ ከዚህ ቀደምም አቃቤ ሕግ ባለፈው ዓመት ሚያዝያ ወር ላይ 3 ክሶች መስርቶባቸው ጉዳያቸውን በእስር ሆነው ሲከታተሉ የነበሩ ሲሆን ከ3 መካከል በሁለቱ ነጻ ተብለው ውጭ ሆነው እንዲከራከሩ
በዋስ የተለቀቁበት ሁኔታ ነበር። አቶ ታዬ ነጻ የተባሉት ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ በሚሉት ክሶች የነበረ መሆኑ የሚታወስ ነው። በዚህም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከ3 ክሶች መካከል በሁለቱ በነጻ ተሰናብቶ እንደነበርም ዘገባው አስታውሷል። አቶ ታዬ ተከላከሉ የተባሉት የጦር መሳሪያ ህግን መተላለፍ ወንጀሎች ከሚለው ጋር በተያያዘ በቀረበባቸው ክስ ነበር። ሆኖም በቢቢሲ መረጃ መሰረት አቶ ታዬ በትላንትናው ዕለት በጸጥታ ኃይሎች በቁጥጥር ስር ከመዋላቸው በቀደመ ጊዜ ቀጠሯቸው መሰረት ከሰዓት በፊት ፍርድ ቤት ቀርበው ነበር። በዚህም የጠዋቱ የፍርድ ቤት ውሎ ነጻ ተብሎ በነበሩባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነ መሆኑን ጠበቃቸው አቶ አበራ ንጉሴ ነው ዋቢ አድርጎ ያመለከተው ዘገባው። አቶ ታዬ ከችሎት መልስ ከሰዓት በኋላ እንደታሰሩና ባለቤታቸውም የት እንዳሉ እንደማይታወቁ ነግረውኛል ሲልም ቢቢሲ በዚሁ ዘገባው አመልክቷል። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤት ውሳኔ ያሳለፈ መሆኑን ያስታወሰው ዘገባው አቶ ታዬ ጠቅላይ ሚኒስትር አብይ አህመድንና ከንቲባ አዳነች አቤቤን ጨምሮ ጉዳዩን ያውቃሉ ያሏቸውን 5 የመንግስት ባለስልጣናት ለምስክርነት ጠርቶ የነበረ መሆኑንም አክሎ አስታውሷል። አመራሩ ከኃላፊነት ለቀቁ። የሀገራዊ ምክክር ኮሚሽነር ተገኘ ወርቅ ጌቱ በፍቃዳቸው ከኃላፊነት የለቀቁ መሆኑ ታወቀ። የዘገባው ምንጭ ዋዜማ ነው። በህዝብ ተወካዮች ምክር ቤት የተሾሙት አመራሩ ከ3 ዓመት በላይ አገልግለዋል። ተገኘ ወርቅ ኃላፊነታቸውን ለቀቁ የተባለው የኮሚሽነሩ ቆይታ በ1 ዓመት በተራዘመበት ወቅት ገደማ መሆኑን ይሄው ዘገባ አክሏል። ለኮሚሽኑ ቀደም ሲል በተሰጠው የሥራ ጊዜ ማገልገላቸው በቂ መሆኑን በመጥቀስ ኃላፊነቱ በቃኝ ያሉ መሆኑን ምንጮች ነግረውኛል ሲልም ዋዜማ አክሎ ጠቁሟል። የህወሓትን ስህተት እናርማለን። ፕሮፌሰር ክንደያ የቀድሞ የህወሓት ከፍተኛ አመራሩና የትምህርት ሚኒስትር ዴኤታው ፕሮፌሰር ክንደያ ገብረሕይወት አዲሱ ስምረት ፓርቲያቸው ህወሓትም ሆነ ኢህአዴግ ሲቀርብበት የቆየውን ትችት የሚያርም ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ጊዜያዊ ምዝገባ ፍቃድ ግንቦት 18 ቀን 2017 ዓ.ም ሰጥቷል። የፓርቲው ምስረታ ዓላማና ርዕዮተ ዓለም በተመለከተ ለአዲስ ስታንዳርድ ገለጻ ያደረጉ ፕሮፌሰር ክንደያ ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የሚከተለው ርዕዮተ ዓለም ህወሓትንም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረውን ሂስ ከመሰረቱ የሚያርም ነው ሲሉ ተናግረዋል። ፕሮፌሰር ክንደያ ገብረሕይወት የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን በመሰረቱ የሚያርም ነው ብለዋል። አያይዞም በቀጣይ በክልሉ በሚደረጉ የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ ደህንነት ስጋት መኖሩ እውነት ቢሆንም ጊዜያዊ አስተዳደሩ ይህን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉ ተናግረዋል። የትግራይ ሰላምና መረጋጋት እውን ለማድረግ የበኩላችንን ሚና እንወጣለን ያሉ ፕሮፌሰሩ የፌዴራል መንግስትም እዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ አጽንኦት ሰጥተዋል። በሌላ በኩል የዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ይፋ የስራ መጀመር አስመልክቶ ባለፈው ሳምንት መጨረሻ ጋዜጣዊ መግለጫ የሰጡት የፓርቲው ኮሙኒኬሽን ኃላፊ አቶ ረዳ ያለፈውም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን መግለጻቸው አይዘነጋም። ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ፓርቲ ዋና ጽህፈት ቤቱን በመቀለ እንደሚያደርግና በቀጣይ 1 ወር ውስጥ ከክልል እስከ ቀበሌ ያሉ አደረጃጀቶችን መፍጠር እንዲሁም የፓርቲውን አባላት ምልመላ እንደሚያካሂድ ተዘግቧል። በተጨማሪም ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደረጃጀቶች እንደሚፈጥር የተገለጸ ሲሆን እነዚህ እንቅስቃሴዎች ከተጠናቀቁ በኋላ 1 ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ መታቀዱ እንዲሁ መገለጹ አይዘነጋም። ከቢል ጌትስ ሽልማት ጀርባ ከሰሞኑ ከኢትዮጵያ ጠቅላይ ሚኒስትር እጅ የሀገሪቷን ከፍተኛ የሜዳሊያ ሽልማት የተቀበለው ቢል ጌትስ ሀብቱን በተመለከተ ለአፍሪካ ያለውን እቅድ ይፋ ሆኗል። የማይክሮሶፍት መስራች ቢል ጌትስ በቅርቡ ከሀብቱ አብዛኛውን ሰጥቶ ማረፍ እንደሚፈልግ ተናግሮ ነበር። ከነ ሀብቴ የምቀበር የሚመስላችሁ ሰዎች ካላችሁ ተሳስታችኋል ማለቱ ይታወሳል። ታዲያ ከሀብቱ አብዛኛውን ለአፍሪካ ለመስጠት መወሰኑ ተሰምቷል። ቢል ጌትስ ከሀብቱ አብዛኛውን ለሚቀጥሉት 20 ዓመታት በአፍሪካ ትምህርትና ጤና ላይ ለማሻሻል እንደሚያውል ገልጿል። የ69 ዓመቱ የዓለማችን ቱጃር በጤናና ትምህርት ያለውን አቅም በማብቃት እያንዳንዱ የአፍሪካ ሀገር ወደ ብልጽግና መንገድ መጓዝ አለበት ብለዋል። አዲስ አበባ ላይ መልእክታቸውን ያደረሱት ቱጃሩ የአፍሪካ ወጣቶች ሰው ሰራሽ አስተውሎት ኤአይን በመጠቀም የአህጉሪቷን ጤና እንዲያሻሽሉ ጥሪ አቅርበዋል። ቢል ጌትስ ከአጠቃላይ ሀብቱ 99 በመቶ የሚሆነውን ሰጥቶ ማለፍ እንደሚፈልግ ባለፈው ወር ገልጾ ነበር። የቢል ጌትስ ፋውንዴሽን እንደ አውሮፓ አቆጣጠር በ2045 ተልእኮውን እንዲያበቃ የሚጠበቅ ሲሆን በሚቀጥሉት 20 ዓመታት የሀብቱን 99 በመቶ ማለትም $200 ቢሊዮን ፋውንዴሽኑ እንደ አፍሪካ ባሉ አህጉራት ፕሮግራሞች መሰረት ሀብቱን ያከፋፍላል። ቢል ጌትስ ከ20 ዓመት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። የሞዛምቢክ ቀዳማዊ እመቤት ግራስ ማቼል የቢል ጌትስን ውሳኔ ያደነቁት ሲሆን
ለአፍሪካ በሚያስፈልግ ጊዜ መጣ ብለውታል። ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል። ቀዳማዊቷ እመቤት የቢል ጌት ልገሳ ጊዜውን የጠበቀ ያሉት የአሜሪካ እርዳታ ዩኤስኤድ በትራምፕ አስተዳደር እንዲቆም መደረጉን ለማመልከት ነው። የአሜሪካ እርዳታ መቋረጥ በአህጉሩ የሚመጡ አብዛኞቹ የጤና እና አስቸኳይ እርዳታ በአሜሪካ ላይ ጥገኛ መሆኑን አሳይቷል። ይህን ተከትሎ ጌትስ በአፍሪካ ሀብቱ የጤና ችግሮችን ለመፍታት እንደሚውል ገልጿል። ጌትስ የሞባይል ስልኮች በአህጉሩ ባንክ ስርዓት ላይ አብዮታዊ ለውጥ ማምጣቱን ጠቅሰው ሰው ሰራሽ አስተውሎት ቀጣዩ የአህጉሪቱ መሳሪያ መሆን አለበት ብለዋል። ጌትስ ሩዋንዳን ምሳሌ ያደረገ ሲሆን አገሪቷ በእርግዝና ወቅት ከፍተኛ ስጋት ያለባቸውን ሴቶች በአልትራሳውንድ ምርመራ ጋር ኤአይ በመጠቀም የጤና ዘርፉን አዘምናለች ብለዋል። ጌትስ ፋውንዴሽን ቅድሚያ የሚሰጣቸው 3 ጉዳዮች መካከል አንዱ መከላከል የሚቻልን የእናቶችና ህጻናት ሞት እንዲበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። በ20 ዓመቱ ማጠናቀቂያ ላይ ፋውንዴሽኑ ስራ ላይ ፀሐይ ትጠልቃለች በማለት ስለ ፋውንዴሽኑ ወደፊት ተናግሯል። ጌትስ ባለፈው ወር በፋውንዴሽኑ አማካይነት ልገሳውን እንደሚያሳልጥ ገልጾ ነበር። ጌትስ ስሞት ሰዎች ስለኔ ብዙ ነገር መናገራቸው አይቀርም፣ ሀብቱን ይዞት ሞተ እንደማይሉ ግን ላረጋግጥላቸው ወዳለሁ ማለቱ ይታወሳል። ጌትስ ማይክሮሶፍትን የመሰረተው እንደ አውሮፓ አቆጣጠር በ1975 ሲሆን ካምፓኒው በዓለም የሶፍትዌር እና ሌሎች ቴክኖሎጂ ዘርፎች ገዢ ተቋም ሆኗል። ጌትስ የመስጠትን ጥሪነት እንደ ዋረን በፌት ካሉ ኢንቨስተሮች መማሩን ይገልጻል። ተቺዎቹ ግን እርዳታን ቢሊዮኖችን ታክስ ከመክፈል ለመዳን ይጠቀምበታል ይላሉ። ድርድሩ ከሸፈ። የ12000 አስክሬን ልውውጥ ሊካሄድ ነው። በትላንትናው ዕለት በቱርክ ኢስታንቡል የተካሄደው የሩሲያ ዩክሬን ድርድር መልሶ ለማገናኘት ከመስማማት ውጪ የአስክሬን ልውውጥ ለማድረግ ከመግባባት ውጪ ምንም አይነት ሌላ ስምምነት ላይ መድረስ ሳይቻል ተጠናቀቀ። የቢቢሲና አልጀዚራ ዘገባዎች እንዳመለከቱት ከሆነ ዩክሬን የተኩስ አቁም ስምምነት እንዲደረግ ለሩሲያ ተደራዳሪዎች ሐሳብ አቅርባ የነበረ ሲሆን በሩሲያ ተደራዳሪዎች በኩል ይህ ሐሳብ ውድቅ ሆኗል። ከዚህ ውጪ ግን ሁለቱ ሀገራት የ12000 በጦርነት የሞቱ ወታደሮችን አስክሬን ለመለዋወጥ ስምምነት ላይ ደርሰዋል። እንደ ቢቢሲ ዘገባ ከሆነ በስምምነቱ መሰረት ዩክሬን 6000 የሩሲያ ወታደሮችን አስክሬን ለሩሲያ የምታስረክብ ሲሆን ሩሲያን በተመሳሳይ መልኩ 6000 የዩክሬን ወታደሮችን አስክሬን ለዩክሬን የምታስረክብ ይሆናል። በዚሁ የቱርክ ኢስታንቡል ድርድር ዩክሬን ተኩስ አቁም ይደረግልኝ በሚል ጠበቅ ያለ ሐሳብን ስታቀርብ፣ በሩሲያ በኩል ግን በርካታ ጥያቄዎች ቀርበዋል። ከጥያቄዎቹ መካከልም በእጄ ላሉት የዩክሬን ግዛቶች የኔ ስለመሆናቸው ዓለም አቀፍ እውቅና ይሰጥልኝ የሚለው አንደኛው ነው። ሌላኛው ደግሞ ከዩክሬን ጦርነት ጋር በተያያዘ የተጣሉብኝ ዓለም አቀፍ ማዕቀቦች ይነሱልኝ የሚል ነው። ይህ ብቻ ሳይሆን ዩክሬን ኔቶን ጨምሮ የየትኛው የጦር አደረጃጀት አባል አልሆንም በሚልም ፊርማዋን እንድታኖር ሩሲያ የጠየቀች መሆኑን ዘገባዎቹ አመልክተዋል። እንደ ቢቢሲ ዘገባ ከሆነ ሩሲያ በአሁኑ ሰዓት 20 በመቶ የሚሆነውን የዩክሬን ግዛት የተቆጣጠረች ሲሆን የኔ ግዛት መሆኑ እውቅና ይሰጥልኝ እያለች ያለችው ይህንኑ ሰፊ ግዛት ነው። ሩሲያ እንደ አውሮፓውያን አቆጣጠር በ2022 በዩክሬን ላይ ሁሉን አቀፍ መጠነ ሰፊ ወረራ መፈጸም ከመጀመሯ በፊትም ቢሆን በፈረንጆቹ አቆጣጠር በ2014 ክሬሚያ የተባለች የዩክሬን ግዛትን ተቆጣጥራ ወደ ግዛቷ ቀላቅላለች። ከዚህም በተጨማሪ ሩሲያ ዶኔስክ፣ ሉሃንስክ፣ ኬርሶን እና ዛፖሬዥያ የተባሉ ሌሎች ሰፋፊ የዩክሬን ግዛቶችንም በቁጥጥሯ ስር አስገብታለች። የሩሲያ ግዛት መሆናቸው እውቅና ይሰጥልኝ እየተባለባቸውም ያሉት እነዚሁ ግዛቶች ናቸው። በዚህም ሁለቱ ሀገራት በምን መልኩ በድርድር ሊግባቡ ይችላሉ የሚለው ጉዳይ ጥያቄ ሆኖ እንዲነሳ አድርጎታል። ሁለቱ ሀገራት በአሁኑ ሁለተኛው ዙር ድርድር ባይግባቡም ሌላ ሶስተኛ ዙር ቀጠሮም ተይዟል። በመጨረሻም ማዕከላዊ እስራኤል ድረስ የተሰማው የጋዛ ፍንዳታ። የእስራኤል ጦር አዲስ የጥቃት አይነት በጋዛ ላይ እየፈጸመ መሆኑ ተነግሯል። ጦሩ ብረት ለበስ ወታደራዊ ተሽከርካሪዎችን ሙሉ ፈንጅ በማስታጠቅ በርቀት መቆጣጠሪያ በመጠቀም በጋዛ ከፍተኛ ፍንዳታ እንዲፈጠር ማድረጉን የተነገረው። ለወትሮ ወታደሮችና አመራሮችን ለማጓጓዝና ለመጠበቅ የሚውሉት ብረት ለበስ ተሽከርካሪዎች ወደ ፈንጅነት ወደ አጥቂነት መለወጣቸው ተሰምቷል። በጋዛ በእነዚህ መኪኖች ላይ የሚጠመዱ ከፍተኛ መጠን ያላቸው ፈንጂዎች በተከታታይ ሲፈነዱ የታዩ ሲሆን የፍንዳታው መጠን ከፍተኛ በመሆኑ ፍንዳታው ማዕከላዊ እስራኤል ድረስ እንደተሰማ ተነግሯል። ይህም ያልተለመደ ክስተት ሆኗል። ከአየር ድብደባ ባለፈ የእስራኤል ጦር የጋዛን መሰረተ ልማት ለማውደም ሌላ ሁነኛ ታክቲክ ማግኘቱን የተነገረው። በማዕከላዊ እስራኤል የሚገኙ ማህበረሰቦች ጋዛ ላይ ፈነዳውን ቦምብ ተከትሎ የቤት መስኮቶቻቸው መንቀጥቀጣቸውን እንዲሁም መስታወቶች መሰነጣጠቃቸውን ሪፖርት አድርገዋል። ከጋዛ በርካታ ኪሎ ሜትሮች ርቀው የሚገኙ እስራኤላውያን ጭምር በፍንዳታው መረበሻቸውን የተነገረው። የእስራኤል ጦር የጌዲዮን ሰረገላ የተሰኘ ወታደራዊ ዘመቻ በጋዛ እየከወነ ይገኛል። እንዲሁ የወደመችን ጋዛ የበለጠ የማውደም ሂደቱ ቀጥሏል። የእስራኤል ጦር ያገለገሉ ብረት ለበስ ተሽከርካሪዎች ላይ በመቶዎች የሚቆጠሩ ፈንጂዎችን በማጥመድ በሪሞት መኪናውን በማንቀሳቀስ በጋዛ የታለመ ኢላማ ላይ ከፍተኛ ፍንዳታ እንዲፈጠር እያደረገ ይገኛል። ብረት ለበስ አጥፍቶ ጠፊ መኪኖች በርካታ ጊዜያት ወደ ጋዛ አስርጓል። እስራኤል መጠነ ሰፊ ጉዳት ለማድረስና በወታደሮቿ ላይ
ሞትና ጉዳት ለማስቀረት ይህን አማራጭ መጠቀሟን ትናገራለች። መኪና ሙሉ ፈንጂ እያጠመደ በጋዛ ውስጥ ማፈንዳት ጎላን በተባለ የእስራኤል ብርጌድ የተጀመረ ሲሆን ሌሎች ይህንን አንድ በአንድ እየተገበሩ ይገኛሉ። የመኪና ፈንጂዎች የተዘጋ መንገድ ለማስከፈት፣ ህንፃ ለማፍረስ እንዲሁም የጠላት መሰረተ ልማት ለማውደም በእስራኤል ጥቅም ላይ እየዋሉ ይገኛሉ። እንደ ተባበሩት መንግስታት መረጃ መሰረት ጋዛ ያሏት ህንፃዎች፣ መኖሪያና መሰረተ ልማቶች 70 በመቶ ባለፉት 16 ወራቶች ውስጥ ወድመዋል።